አው ዴቭም ቢሆን እኮ ዲያስፖራ ነው እኮ። ዲያስፖራ ነው ያልከው? ጎራ ምንድነው? ያው ውጪ ነበሩ። ውልደታቸውም እድገታቸውም ውጪ ነው። ቤተሰቦቻቸው ደግሞ እንዴት ያሉ የተከበሩ የናጠጡ ሀብታም የተከበሩ መሰሉ። ጥሩ ጓደኞች አገኝተሃል። እነሱን እየሰማህ ነው አንድ ሰከን ያልከው ወይንም እሺ አውጋሽ ዴቭ ለእኔ ያደረገውን ምን ብዬ ልናገር? እንዴት አይነት መልካም ሰው መሰሉት። ጥሩ ልጅ ነው። ታዲያ ጥሩ ጓደኛ ሲገኝ ጠበቅ ማለት ነው ጅል። አዎ ይገርሙታል። አደይን ራሱ ለትዳር ጠይቋት ነበር ይሄ የተከበረ ሰው። ግን ያው አደይ ደግሞ አልፈልግም አለችው። ቆይ የኔ ልጅ ደግሞ ምን አድርጊ ነው ምላት? ምንስ ፈልጎ ጠይቃል? አይ እሱማ በቃ በክብር ሽማግሌ ልኬ ለቤተሰብ የሚያስፈልገውን ነገር አድርጌ ላግባሽ ብሎ ቢጠይቃት እሷ ደግሞ አሻፈረኝ አልፈልግም አለችው። የኔ ልጅ እኮ በሄደችበት እኮ ተፈላጊ ናት። ከአይኔ ውጣት የኔ ልጅ ሁና ዳሩ ትሰራለህ? ምን እያደረክ ነው? ላይሽ መጥቼ ነው። ምን ማለት ነው ላይሽ መጥቼ ነው ማለት? ጭራሽ የኪችኑ ሳይንስ እዚህ ደግሞ መጣ። ምን ላድርግ ታዲያ? ሮማን አንቺ እንደው አልያዝ አልጨበጣች። ታዲያ ምን ላድርግ? እማዬ ወይ ልጄ፣ አንቺ ነሽ አሹና ሮማን አንድ መኝታ ክፍል ውስጥ እንዲኖሩ የፈቀድሽላቸው? አልገባኝም። ሮማን መኝታ ክፍል ውስጥ አሹ ምን ይሰራል? ኪችን አየሁት ዝም አልኩ። አሁን ደግሞ መኝታ ክፍሉ አድሬስ ገብቷል። እየፈጠርሽ አይደለም የምታወሪው? አይ አይደለም እማዬ፣ ካላመንሽኝ ሄደሽ ማየት ትችያለሽ። አሁን ግን ሳይስ ተረጋጋ። ምን ነው አሞሽ ነበር እንዴ? አይ አላመመኝም ቤኪ። ምን ነው? ሌሊቱን ሙሉ እየተጨነኩ ነበር ያደርኩት። ለዛ ነው በጧት የመጣሁት። ምን ነው አላመመሽማ? አይ ቤኪ አላመመኝም። እንደው ዝም ብለህ ስትጨነቅ ስላየሁህ ነው መድኃኒቱን የምወስደው እንጂ ይህን ሰሞን በጣም ደህና ነኝ። እንዲህ እያልሽ አትዘናጊ ለልዬ። መድኃኒቱን በስርዓት እየወሰድሽ መጨረስ አለብሽ። እሱን እሺ ቤኪ፣ አንተ አትጨነቅ። መድኃኒቱን ደግሞ በአግባቡ እየወሰድኩ ነው። ሊሊ ቤኪ ፍቅር ይዞታል ብላ ለአደይ ስትናገር አደይ ከማን የያዘው ብላ ስትል እኔ እንጃ አላቅም፣ እኔ ከሌላ ሴት ፍቅር ይዞታል መሰለኝም እያለች ነበረ። ፍቅር ሊሊ ራሷ በሱ ፍቅር ተይዛ ተጨናንቃለች። እሱ ራሱ በሷ ፍቅር ተይዞት እየተጨናነቀ ይገኛል። ሁለቱም ሳይታወቅ እየተጨናነቀ በስውር እየተጨናነቁ ይገኛሉ ማለት ነው። እንግዲህ ይሄ ማለት የስውር ፍቅር ነው ማለት ነው። ወይ አፈቀርኩሽ ወይ ከሰው አይወጣ ወይ ከሰው አይወጣ። በጣም በማከል ላይ እየተጨናነቁ ይገኛሉ ማለት ነው። በጣም ነው የተጨናነቁት። ለምሳሌ አሁን ባቡሬ ራሱ ሊልዬ አፍቅሬሻለሁ ቢላት ኖሮ እሷም በቃ ደስተኛ ሆና እንትንትል ነበረ። እሷም ደግሞ ያው ከሴት ልጅ ደግሞ የወንድ ልጅ ነው የሚያምረው ማለት ነው። በወንድ ልጅ በጣም ነው የሚያምረው። ሊሊ ደግሞ ባቡሬን በጣም ነው የምትወደው። ያኔ በኤላ ስለተጎዳች ኤላ የሚተካልኝ ይሁን ወይ በማለትም ይሆናል። አደይን እና አንቺ ያወራነው ነገር በመሀከላችን ይሁን ለማንም እንዳትናገሪ እያለች ትገኛለች ማለት ነው። ሊልዬ ማለት ነው። ሊልዬም አደይም እሺ ችግር የለውም አለኝ ለማንም አልናገርም እያለች ትገኛለች ማለት ነው። ቤተሰብዬ በጣም ነው እንግዲህ የሚያሳዝነው። የስውር ፍቅር ማለት በጣም ነው የስውር ፍቅር። በእውነት ለመናገር በጣም ያስጠላል። ፍቅር ከተደበቀችበት ቦታ ወጣለች ማለት ነው። በእውነት ለመናገር ሁለት አንድ አይነቶች ናቸው። እሱም እየፈለጋት ይገኛል። እኔ አንቺን እዚህ ትቼ የትም አልሄድም፣ እውነታሽ ደግሞ ከቤት ወጥተሽ የማታቂ ይመስላል እያለ ይገኛል ማለት ነው። ቤተሰብዬ እንግዲህ ለምንድን ነው የምትከታተለኝ የታቀኛለክ ብላ ስትለው እኔ እዚህ ጋር አንድ ነገር እንዳትሆኝ እያልኩ ነው፣ በቃ ሂድልኝ ካጠገቤ እያለች ትገኛለች። የራስሽ ጉዳይ እሺ፣ እኔ ላንቺ ብዬ ነው እንጂ ካንቺን ብሶ አጎንብሶ ደግሞ ትጮሃለሽ እንዴ እያላት ይገኛል ማለት ነው። ቤተሰብ ፍቅርን በጣም ተጨንቃለች ማለት ነው። የቤዛ ወንድም እንግዲህ ዛሬ ጨዋ ሆኖ ተገኝቷል ማለት ነው። መቼም ያው ፍቅርን ምንም ነገር እንደማያደርጋት ተስፋ እናደርጋለን።
ግን ደግሞ በዚህን ሰዓት ምን የሆነ ነገር ቢያደርገኝስ እያለች በጣም እየተጨናነቀች ትገኛለች። ቤተሰብ በጣም ተጨናንቃለች። ፍቅር እንደው ጭንቅመሻት ምን ይደረግ ብለሽ ነው ታዲያ? አርፌ አልቀመጥም ብለሻላ። አርፌ ለእናትሽ እቺ ብትይዝ አሁን አርፈሽ ብትቀመጭ የሁሉ ጣጣ አይመጣብሽም ነበረ። ሴት ልጅ አይደለሽ እንዴ? እስኪ ጭካነሽ በዚህ ይግባልሽ። አይ ፍቅር መሸለቂያና መደበቂያ አግኝታለች። እቺ ጨለማ ከዛች ከመሰለች ቤት ወጥተሽ አሁን እዚህ ጋር ጨለማ ጋር ስትቀመጪ በጣም ነው የሚያሳዝበው። እውነት ለመናገር እንግዲህ ማዘር በጣም ያሳዝናሉ። አይዋ የቤዛ ወንድም ደግሞ አንጥቶ ጃኬቱን አለበሳት ነው አለበሳት። ልበሽ ልበሽ እና እዚች ጋር ቁጭ በይ እንግዲህ ምን ይደረግ ብለሽ ነው? ለምን መጣ ብላ ስትለው እኔማ ብቻሽን ጥየሽ የትም አልሄድም እያላት ይገኛል ማለት ነው። እሷ ግን ያው አላመነችውም። እሱ በፍቅር ነው የቀረባት። በአንጀቱ በኩላሊቱ ሁሉ ገብታለች። ከመቼው ደግሞ ግን ቀለብ አደረጋትና በፍቅሩ ከተታት። እንግዲህ አሁን ቤዛዬ ሽሩ ጉድ በይ አሁን ገና ማለት ነው። ቅምጥል ማን አፍቅሮ ማን ይቀራል እያለች ትገኛለች ማለት ነው። ለባቡሬ እያለች ትገኛለች ማለት ነው። ቤተሰብዬ ለባቡሬ ማለት ነው። አይ ቅምጥል ጀግና እኮ ነሽ አንቺ፣ በጣም ጀግና ነሽ ቅምጥልዬ ማለት ነው። ጎበዝ እንደዚህ ነው እንጂ ማን አፍቅሮ ማን ይቀራል አላለችም። አራታይ ማዘሯ እንዳሰማ እያለ ደግሞ ባቡሬ በጣም ብቅብቅ ብሏል። ፍራቸው ማለት ነው። አሹ ሮማን መታ አሹ ለምንድን ነው የተኛከው? ለምን አትንቀሳቀስም? ማዘር እኮ ቁጭ ብሎ ነው ያደሩት እያለች ትገኛለች ማለት ነው። ለሊቱ ሙሉ ልጄ እያሉ ነው ያደሩት እያለች ትገኛለች ማለት ነው። ቤተሰብ በጣም ተጨናንቃለች። ሩታ ማን ነው እያለች ትገኛለች። አለበለዚያ ደግሞ እትዬ ይጎዳሉ እያለች ትገኛለች ማለት ነው። ቤተሰብ በጣም ነው ግን የሚጨንቀው። ማዘር በጣም ተጨናንቋል። እውነት ተጨናንቋል። ፍቅር ከቤዛ ወንድም ጋር ዝጋ ቁጭ ብሎ ያሉ ኪንጎ ያገኛታል ማለት ነው። ቤተሰብዬ አንቺ ፍቅር ብሎ ሲቀሰቅሳት ደንግጣ ተነሳች። እዚህ ምንድነው የምትሰሪው ምናምን ብሎ ሲላት ምን አገባ ካንተ ብላ ተነሳች። ምንድነው ምን ተፈጠረ ብሎ ለቤዛ ወንድም ሲጠይቀው አንተ የታቃታለህ? የምታቃት ከሆነ ንገረኝ፣ የማታቃት ከሆነ ደግሞ ይጠርግ ብለህ ያለው ለኪንጎ ይገኛል ማለት ነው። ቤተሰብ አይ ዛሬ እንኳን ጨዋ ሆኗል። እንዴ ብርሃንን እንደፈለሽ መሆን ትችያለሽ፣ መተሽ እህትሽም ለራሷን ቤት ልትይዝ ነው ብሎ ሲላት ፍቅርስ ምናምን ብላ አለች። ፍቅር እንኳን ምንም አይመለከታትም፣ አዴም ሌላ ቦታ ነው ያለችው እያለ ይገኛል። እናትሽ ጠርቶናል አይደለ እንዴ እየጠበቁን ነው ሲላት አዎ ብላለች። ግን ደግሞ ብርሃን ከእህቷ ባል ፍቅር ይዟታል። ይሄም አይጣል ነው፣ በጣም አይጣል ነው። በጣም ያሳዝናል። እርፍ በይ መስክዬ፣ በስማም እርፍ በይ መስክዬ። በጣም ይገርማል። ግን በጣም ቀጥ ብላችሁ ወደ ቤት ሂዱአውን። ሄለንና አበበ ወደ ከተሚቷ መጥተዋል ማለት ነው። ወደ አዲስ አበባ ከች ብሏል። እኔ ግን ለሀገሩ አዲስ አይደለም፣ ከተማውን አዲስ አበባን በሙሉ አውቃለሁ ብላ ስትል ምንድነው በምን ምክንያት ነው የመጣሽው ብሎ ሲላት ያጎቴ ልጆች እዚህ አሉ እያለች ትገኛለች ማለት ነው። ቤተሰብዬ ፍቅር አጋጣሚ መጣች። ፍቅር አጋጣሚ ስትመጣ ትከሻዋ መታቻት። ከዛም በኋላ ደግሞ እያየሽ አትሄጂም እንዴ ብሎ ሲላት እሷ ራሷ እቺ ደግሞ ከመንገድ ዞር አትልም እንዴ ብሎ አላት። እቺ ደግሞ ምንድናት ብላ ስትል ከዛም በኋላ አቤ ደግሞ ያውልሽ የከተማው ነገር እንደዚህ ነው፣ ሁሉንም መቻል አለብን እያለ ይገኛል ማለት ነው። ቤተሰብ በጣም ይገርማል ማለት ነው። ቤተሰብዬ ያው ሁሉም ነገር የተወሳሰበ ነገር ነው። አው ደውላለታለች። አው ፍቅር ለአደይ እየደወሉላት ነው ማለት ነው። ቤተሰብዬ ባቡሬ አጋጣሚ ከች ብሏል ማለት ነው። ሊልዬ ጋር አው ቅፍ አድርጋ ሳማሹ ጉጥ አድርጋት ማለት ነው። ወደ ጉያክ ውስጥ አስገባት፣ አይከፈልበትም ማለት ነው። እናንተ እርስ በርሳችሁ ውስጣችሁ ፍቅር እያቃጠላችሁ እርስ በርሳችሁ ያው ትሸዋወዳላችሁ ማለት ነው። እውነት ለመናገር ባቡሬ እኮ ጥቁር አዝሙድ ቆንጆ ነው። ሊሊም እንደዛው በጣም ቆንጅዬ ናት። ምን ይወጣላታል ማለት ነው።
እንደም ፈጣሪ አንድ ያድርጋችሁና እኛ መስኪ እንደሰት አንድ ያድርጋችሁ ፈጣሪ ማለት ነው። አንተም በፍቅር ትጨነቃለህ፣ እሷም በፍቅር ትጨነቃለች። እንግዲህ ምን እናደርግሽ? ነይ እስኪ ልቀፊት ብሏት ከዛም በኋላ ሽጉጥ አረጋታ የታባቱ ጭንቅነሽ ሊልየም ደግሞ ናፍቄሃለሁ አይደለ እንዴ ምናምን ብላ ስትለው በጣም ነው ናፈቅሽኝ እያላት ይገኛል ማለት ነው። ቤተሰብዬ ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት በሙሉ ለቻናሌ አዲስ የሆናችሁ ሰብስክራይብ እያጋችሁ ቤተሰቦች ናችሁ ደግሞ በላይ ግቡ ማለት ነው። ስላንተና መጠይቃት እሷ ማታቀው ነገር እኔ ስለማቅ ጠይቃታለሁ እያለች ትገኛለች። እንግዲያው አንቺ ራስሽን በራስሽ ጠይቂ ማለት ነው። አንቺ ጋር ነው ፍቅር ያለው። አንተማ ስለምገባክ ነው አምንካለሁ እያለች ትገኛለች። ሁሉንም ነገር ታምኛለች ወይ ስላል አዎ አምንካለሁ እያለች ነው እንግዲህ